ኩሉ ነፍሲን ዛኢቀቱል መውት ነፍስ ሁሉ ሞትን ትቀምሳለች። ይህ ዛሬም ነገም ለዘላለም ሁላችንም የማይቀርልን የማይለወጥ እውነታ ነው። የዛሬው ርዕሳችን ሁላችንም ሳንቀር ወደምናስተናግደው የዚያች ምስጢራዊ ሌሊት እውነታን ነው። በጥልቀት ልናስባት የሚገባን ጥርጥር በሌለበት ሁኔታ የምትመጣ መቼ እንደምትሆን ግን ከአላህ በስተቀር ማንም የሚያውቃት ሌሊት ናት። የመምጫዋ ጊዜ በምንተነፍሰው እያንዳንዱ እስትንፋስ እየተቃረበ ነው። ታዲያ መቃብር ውስጥ እንደገባን መጀመሪያ የሚገጥመን ምንድን ነው? እየተከታተላችሁ ያላችሁት እስላማዊ ታሪኮች የሚቀርብበትን ፒስ ቲቪ ስቶሪን ነው። መሰል ሥራዎች እንዳያመልጦ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ዝግጁ ከሆናችሁ እንጀምር። እንደ አማኝ ሁላችንም የዚህች ዱንያ ሕይወት ጊዜያዊ መሆኑን እናውቃለን። ሁላችንም የሞትን ጽዋ እንደምንኮነጭ ጥርጥር የለንም። ቤተሰቦቻችን፣ ወዳጆቻችንና ወዳጅ ዘመዶቻችን የጀናዛ ሰላት ከሰገዱብን በኋላ ወደ ቀብር ስፍራ ይወስዱናል። መቃብር ውስጥ ካስገቡን በኋላ ልባቸው በሐዘን ተሰብሮ አንዳንዶቹም እንባ እየተናነቃቸው ይመለሳሉ። ነገር ግን በቀኑ መጨረሻ ልጆቻችንም ወላጆቻችንም የትዳር አጋሮቻችንም ጓደኞቻችንም የምንወዳቸው ወንድሞችንም ሆነው እህቶቻችን ትተውን ወደ ቤታቸው ይሄዳሉ። በዚያች ጠባብ ጉድጓድ ውስጥ ብቻችንን እንቀራለን። ሁሉም ሰው ከሄደ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም እንደነገሩን አንድ ታላቅ ጭመቃ አለ። ይህች ጭመቃ እያንዳንዱ ነፍስ የሚገጥማት ሲሆን ዱመቱል ቀብር ወይም የመቃብር ጭመቃ ትባላለች። እያንዳንዱ አካል በዚያ መቃብር ውስጥ ሆኖ የዚህን ጭመቃ ስሜት ይቀምሰዋል። ሆኖም በአላህ ሱብሓነሁ ወተዓላ አማኝ የሆነ ሰው ወይም ሙእሚን ሰው ይህች ጭመቃ ከረጅም ጊዜ መለያየት በኋላ ልጇን ለመጀመሪያ ጊዜ እንደምታገኝ እናት የዋህ እቅፍ ትሆናለች። ረጋ ያለች ውብ፣ በፍቅርና በእዝነት የተሞላች የመቃብር ጭመቃ በእርግጥ ይከሰታል። ነገር ግን የአማኙን ስብራት የማትፈልግ የርኅራኄ እቅፍ ትሆናለች። ከዚያም በኋላ የወዳጆቻችን የእግር ኮቴ ድምፅ ከመቃብር ስፍራ እየራቀ ሲሄድ እንሰማለን። ያኔ ኃያሎቹ መላእክት ነኪርና ሙንከር ይመጣሉ። ሟቹን በቀብር ውስጥ በሚያረጋጋ ሁኔታ ያስቀምጡትና ሦስቱም መሠረታዊ ጥያቄዎች ይጠይቁታል። ጌታህ ማን ነው? ሃይማኖትህ ምንድን ነው? ወደ አንተ የተላከው ነቢይ ማን ይባላል? እየተባለ ይጠየቃል። በዱንያ ሕይወታቸው በእምነታቸው የጸኑ አላህን ለማስደሰት የጣሩና የለፉ ሰዎች አላህ ሱብሓነሁ ወተዓላ መላእክትን ወርደው የምሥራች እንዲነግሯቸው ይልኳቸዋል። ከኋላችሁ ስለ ተዋቻቸው ሰዎች አትጨነቁ፣ ወደፊት ስለሚመጣውም ነገር አትስጉ፣ ይልቁንም ወደፊት በሚጠብቃችሁ ነገር ላይ የምሥራች ይሁናችሁ ይሏቸዋል። የመላእክት ድምፅ ልባቸውን በሰላም ይሞላዋል። ለሚጠየቁት ጥያቄ መልሶች አይከብዷቸውም። ጌታዬ አላህ ነው፣ ሃይማኖቴ እስልምና ነው፣ የተላከውም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው እያሉ ሙእሚኖች ይመልሳሉ። እነዚህን የፈተና ጥያቄዎች በስኬት ካለፍን በኋላ ምን ይከሰታል? ከአላህ ሱብሓነሁ ወተዓላ ዘንድ 5 ታላላቅ የምሥራች ዜናዎች የያዘ ትእዛዝ ይመጣል። መቃብሩ ከጀነት ምንጣፎች ይነጠፍለታል። ምቾትና ውበት ይሞላዋል። ከጀነት ልብሶች ይለብሳል። ንጹሕና የሚያምር ልብስ ይሰጠዋል። የጀነት በር ይከፈትለታል። ይህም የጀነት ንፋስ እንዲተነፍስ መዓዛውን እንዲያሸትና በሚያየው ነገር እንዲደሰት ያስችለዋል። መቃብሩ ዓይን እስከሚያየው ድረስ ይሰፋለታል። ምድር ላይ ትንሽ ቢመስልም የአላህ ሥራ ግን ወሰን የለውም። የአላህን ውዴታና የጀነትን የምሥራች ዜና ይቀበላል። ያን ጊዜ በሚያስደንቅ ሁኔታ ውብ ፊት፣ የሚያምር ልብስና ጣፋጭ መዓዛ ያለው አንድ ሰው ይመጣል። ሟቹም አንተ ማነህ? ፊትህ መልካምን ነገር ያበስራል ይለዋል። ያ ሰውም እኔ መልካም ሥራህ ነኝ በማለት ይመልስለታል። እኔ የምትሰግደው ሰላትህ፣ የምትሰድቀው ሰደቃህ፣ የምታነበው ቁርአንህ፣ የምትጾመው ጾምህ፣ ያለፍክበት ትግልህ ነኝ በማለት ይነግረዋል። በሌሊት ጨለማ ውስጥ ሆነህ የምትሰግዳቸው 2 ረካዎችህ ነኝ እያለ ይነግረዋል። እስከ ትንሣኤ ቀን ድረስ ከእኛ ጋር የሚቀረውና ጓደኛችን የሚሆነው ይህ መልካም ሥራችን ብቻ ነው። ምክንያቱም አላህ ይጠብቀንና የሰው ልጅ ዱንያ ላይ ሲኖር
ስራው ካላማረና ተውበት ሳያደርግ ሕይወቱ ካለፈ ቀጣይ ሀያቱ የከበደ ይሆናል። ስቃዩ ቀብር ውስጥ እንደገባ ይጀምራል። ገና ነፍሱ እንደተመለሰች መቃብሩ እንዲህ በማለት ይናገራል። እኔ ላይ ከተራመዱብኝ ሰዎች ሁሉ አንተ እኔ ዘንድ የተጠላህ ነበርክ። አንተ የአላህ ባሪያ ሆይ ከሁሉም በላይ የምጠላህ ሰው ነበርክ። ይህን ሁሉ ጊዜ ስጠብቅህ ነበር። ወደ እኔ እስክትመጣ ስጠብቅህ ነበር። ዛሬ ወደ እኔ ስለመጣህ ዋጋህን ታገኛለህ። ዛሬ እንዴት እንደማስተናግድህ ታያለህ። በዚያች ቅስፈት መቃብሩ ይህንን ሰው በኃይል ያቅፈዋል። የአንድ ጎኑ የጎድን አጥንቶች በሌላኛው ጎኑ ውስጥ እስኪገቡ ድረስ። ነቢዩ ሰለላሁ ዐለይሂ ወሰለም ይህንን በተግባር አሳይተውናል። የቀኝ እጃቸውን ጣቶች በግራ እጃቸው ጣቶች ውስጥ በማጣበቅ ዶመተል ቀብርም በምሳሌ አስረድተውናል። ቀጥሎ ነኪርና ሙንከር መላእክት በአስደንጋጭ ሁኔታ ይመጣሉ። ነቢዩ ሰለላሁ ዐለይሂ ወሰለም ስለዚህ መላእክቶች ሲናገሩ ዓይኖቻቸው እንደሚያንጸባርቅ መብረቅ ናቸው። ድምፃቸው እንደሚያጓራ ነጎድጓድ ናቸው። ጥርሶቻቸው እንደ በሬ ቀንድ ናቸው። ጸጉራቸው እግራቸው ድረስ ይደርሳል። በትከሻዎቻቸው መካከል ያለው ርቀት የብዙ ማይሎች ጉዞ ነው። በልባቸው ውስጥ ምንም አይነት እዝነት የለም። እዝነታቸው ለእውነተኛ አማኞች ብቻ ነው በማለት ተናግረዋል። እያንዳንዳቸው የብረት መዶሻ ይይዛሉ። በዱንያ ላይ ያሉ የሰው ልጆችና ጂኖች በሙሉ ተሰብስበው አንዱን መዶሻ ለማንሳት ቢሞክሩ 1 ኢንች እንኳን ማንቀሳቀስ ይቅርና 1 ሚሊሜትር እንኳን ማንቀሳቀስ አይችሉም። እነዚህ መላእክቶች ወደ ሟቹ ይመጡና በኃይል ይገስጹታል። የሰውየውን አጥንቶች እስኪሰባበሩና መገጣጠሚያዎቹ እስኪለያዩ ድረስ። ከዚያም ራሱን ስቶ ይወድቃል። ሲነቃ 3ቱን ጥያቄዎች በአስደንጋጭ ሁኔታ ይጠይቁታል። ጌታህ ማን ነው? ሃይማኖትህ ምንድነው? ይህ ሰውዬ ማን ነው? ይሉታል። አንተ ሰው ያለህበትን ቦታ ወቅ፣ ዙሪያህን ተመልከት። ዱንያ አብቅታለች። አሁን መቃብር ውስጥ ነህ። ንገረን ጌታህ ማን ነው? በማለት ይጮሁበታል። አሁን እኛ ባለንበት ሁኔታ ላኢላሃ ኢላላህ ሙሐመዱር ረሱሉላህ ሰለላሁ ዐለይሂ ወሰለም እንላለን። የእነዚህን ጥያቄዎች መልስ የማያውቅ ማንም የለም ብለን እናስባለን። ጌታዬ አላህ ነው፣ ሃይማኖቴ እስልምና ነው፣ ይህ ሰው ደግሞ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው ማለት አይከብደንም። ነገር ግን ዱንያ ላይ ስንኖር በአላህና በረሱላችን ሰለላሁ ዐለይሂ ወሰለም አስተምህሮት መሰረት ካልኖርን መልሱን መመለስ እጅግ በጣም ከባድ ነው የሚሆነው። አላህን አልሰማም፣ የረሱልን ሰለላሁ ዐለይሂ ወሰለም መንገድ አልከተልም ያለች ነፍስ ስሜቱ የምትለውን ብቻ ይከተል የነበረ ሰው ጌታህ ማን ነው ሲባል አላውቅም ከማለት ውጪ መልስ አይኖረውም። ቀጥለው ሃይማኖትህ ምንድነው ብለው ይጠይቁታል። በሕይወቱ ውስጥ ከስሜቱ በስተቀር ሃይማኖት አልነበረውም። እርሱ የሚያምነው በ70 ዓመቱ ወደ አላህ መመለስ እንዳለበት ነበር። አቅም ሲያጣ፣ አጥንቶቹ ሲሰባበሩ፣ ፊቱ ሲጨማደድ ያኔ ወደ ሐጅ መሄድ እንዳለበት ያምን ነበር። እስከዚያው ጊዜ ድረስ መደሰት እንዳለበት ያምን ነበር። ይህ ሰውዬ አላውቅም ከማለት ውጪ ምን መልስ ይኖረዋል? የነቢዩን ምስል እያሳዩት ይህ ሰው ማን ነው ብለው ይጠይቁታል። እርሱ ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም አያውቅም፣ ፈለጋቸውን አልተከተለም። እርሱ እንደ ሮናልዶ፣ ሜሲ ያሉትን ሰዎች ይከተል ነበር። የፊልም ተዋናዮችን፣ የፖፕ ኮከቦችን ከላይ እስከታች አርአያ አድርጎ ፈለጋቸውን ሲከተል የኖረ ሰው ምን ብሎ ሊመልስ ይችላል? አላውቅም ከማለት ውጪ። ያን ጊዜ በዚያ መዶሻ በኃይል ይመቱታል። ፍንጣሪዎቹ በመቃብሩ ውስጥ ሁሉ ይበተናሉ። ከዚያም ወደ ላይ ተመልከት ይባላል። ወደ ጀነት የሚወስደው በር ይከፈታል። ወደ ላይ ሲመለከት የጀነትን ውበትና በረከት ያያል። ከዚያም አንተ የአላህ ጠላት ሆይ አላህን ብትገዛ ኖሮ ይህ ያንተ መኖሪያ ይሆን ነበረ፣ ነገር ግን አልታዘዝክም ይባላል። በዚያን ጊዜ ሰውየው ታይቶ በማይታወቅ ጸጸት ውስጥ ይዋጣል። ከዚያም ወደ ጀሃነም የሚወስድ በር ይከፈትለታል። አንተ የአላህ ጠላት አላህን ስላመጽክ ይህ ያንተ መኖሪያ ነው ይባላል። የገሃነም ትኩስ ነበልባል ወደ መቃብሩ እየገባ እስከ ትንሣኤ ቀን ድረስ ያቃጥለዋል። ከዚያም በኋላ እውርና ደንቆሮ የሆነ ሰው አሰቃይ ይመደብበታል። ለምንድነው እውርና ደንቆሮ የሆነው? ሟቹ ሲያለቅስ፣ ሲጮህ፣ ደም እንባ ከዓይኖቹ ሲፈስ ምህረትን ሲለምን እንዳያይና እንዳይሰማ ተደርጎ ነው። በብረት መዶሻ እየመታ ያሰቃየዋል። ይህንም መዶሻ ተራራ ላይ ቢመታው ኖሮ ተራራውን አቧራ ያደርገው ነበር። ይህንን ሰው ሲመታው
ከሰው ልጆችና ከጂኖች በስተቀር ሁሉም ፍጥረታት ይሰሙታል። አስከትሎ 99 እባቦች ይመደቡበታል። እስከ ትንሣኤ ቀን ድረስ ይነድፉታል። የአንዱ እባብ መርዝ ምድር ላይ ቢንጠባጠብ ኖሮ እስከ ዓለም ፍጻሜ ድረስ ምንም ነገር አያበቅልም ነበር። በሐዲሱ እንደተገለጸው ከዚያ በኋላ አስቀያሚ ፊት፣ ቆሻሻ ልብስና የሚሸት ጠረን ያለው አንድ ሰው ወደ መቃብሩ ይመጣል። ይህ ሰውዬ ማሾፍ ይጀምራል። የምስራች፣ የሚያስከፋህ፣ የሚጎዳህ፣ ሕመም የሚያመጣብህን ነገር እነግርሃለሁ። ይህ ቃል የተገባልህ ቀን ነው። አላመንክም ነበር። እንደምትሞት አላመንክም ነበር። ዛሬ ዋጋህን ትከፍላለህ ይለዋል። ሟቹም አንተ ማነህ ብሎ ይጠይቀዋል። ሰውየውም እኔ ክፉ ሥራህ ነኝ፣ በዱንያ ላይ ስትሠራው የነበሩት መጥፎ ሥራዎችህ ነኝ። ዱንያ ላይ ስታደርግ የነበረውን ሥራዎች እንድታይ አላህ ሱብሓነሁ ወተዓላ አካል ሰጥቶኛል በማለት ይመልስለታል። ያኔ ጌታዬ ሆይ እባክህን የትንሣኤን ቀን አታምጣው፣ አቆየው ብሎ ይለምናል። ምክንያቱም ከዚያ በኋላ የሚመጣው ነገር ሚሊዮን እጥፍ የከፋ እንደሚሆን ያውቀዋል። በዚያች መቃብር ውስጥ በእውነትም ብቻችንን እንሆናለን። ከእኛ ጋር የሚቀረው ሥራችን ብቻ ነው። ታዲያ ያኔ በሞት አፋፍ ላይ ሆነው ጌታዬ ሆይ መልሰኝ ከሚሉት ሰዎች እንዳንሆን ሁሌም ልንጠነቀቅ ይገባል። ጌታዬ ሆይ እባክህን መልሰኝ፣ ሂጃብ እንድለብስ፣ ሰላቴን በሰዓቱ እንድሰግድ፣ ሰደቃ እንድሰጥ፣ ቁርአን እንድቀራ፣ ለወላጆቼ መልካም እንድሆን እባክህን መልሰኝ የሚሉ ብዙ ሰዎች አሉ። ነገር ግን አላህ ሱብሓነሁ ወተዓላ ተከልከሉ፣ ይህ ንግግር እጅግ የተጠላች ንግግር ናት በማለት ቁርአን ላይ ገልጾልናል። ምክንያቱም አላህ ሱብሓነሁ ወተዓላ ለሁላችንም በቂ ጊዜ ሰጥቶን ነበር። ብዙ ትምህርቶችን ሰምተናል። ብዙ እስላማዊ ቪዲዮዎችን አይተናል። ብዙ የጁምዓ ኹጥባዎችን አዳምጠናል። እነዚህ ሁሉ ወደ አላህ ሱብሓነሁ ወተዓላ እንድንመለስ ማስታወሻዎች ነበሩ። እኛ ግን ገና ጊዜ አለኝ እያልን ራሳችንን እያታለልን ይሆናል። ከዚያም የሞት መላእክት ባላሰብነው ጊዜ በድንገት ይመጣል። በመኪና አደጋ፣ በድንገተኛ ሕመም ወይም በሌላ ምክንያት። ስለዚህ ያቺን የቅብር ሐያታችን የመጀመሪያዋን ሌሊት ከምንጊዜውም የተሻለች ሌሊት ለማድረግ የምንዘጋጅበት ጊዜው አሁን ነው። ያቺን ሌሊት ሊያበላሹብን የሚችሉ ነገሮችን በሙሉ ዛሬውኑ እናቁም። ወለድን፣ ቁማርን፣ አልኮልን፣ ማታለልን፣ ዝሙትን፣ በሐራም መነገድና መሸጥን፣ ዝሙትንና ሌሎች ወንጀሎችን በሙሉ አሁን እንተው። ረሱል ሰለላሁ ዐለይሂ ወሰለም በአንድ ወቅት በመቃብር አጠገብ እያለፉ ሳለ እንዲህ አሉ። በዚህ መቃብር ውስጥ ያለው ሰው ወደ ዱንያ የመመለስ ዕድል ቢሰጠውና በአንድ በኩል መላውን ዓለም የመውረስና በሌላ በኩል ደግሞ 2 ረካ የመስገድ ምርጫ ቢሰጠው ኖሮ 2ቱን ረካ ይመርጥ ነበር ብለዋል። ታዲያ አላህን ለሚፈሩና መልካምን ለሚሰሩ ሁሉ የቀብር ሐያት ሰላም የሞላበት ሲሆን ለአመፀኞች ግን ከባድ ፈተና ነው። አላህ ሁላችንንም የቀብርን ፈተና በቀላሉ አልፈን ከጀነት ሰዎች እንድንሆን ያድርገን። በቀጣይ ሥራ እስክንገናኝ ወቢላሂ ተውፊቅ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።